ፓፓፓፓፓፓ ምን አይነት ጌም ነው? ምን አይነት ጨዋታ ነው? ለስንት ቋጠራችሁ? ለስንት ግን ዣቪ አሎንሶና ልጆቹ አኮሩን። ኧረ በስመ አብ ምን አይነት ጨዋታ ነው? የዛሬው ጨዋታ ሶስቱም ጆዋ ፔድሮም ሮጀርስም ኮልድ ፓልመርም ሶስቱም ጎል አግብተዋል። እንደገና ደግሞ ይሄ ጎልና አሲስት ጆዋ ፔድሮ ጎልና አሲስት ምን ይባላል? እሺ አቤት ካይሴዶ ሳይኖር ፓሌስትራ ሳይኖር እኔ እንደሆነ ማለት ነው በዚህ ጨዋታ ላይ አውጥቼ ልጥለው የምችለው ነገር ያው የጉስቶ ነገር ያው አቋሚ የታወቀ ነው። ሳንቼዝ የሚባል ሰውዬ ነው። ከዛ ውጪ ግን በቃ ቃል የለኝም። እንችላለን። ሊጉ ዛሬ ገና ነው የተጀመረው። ነግሬሃለሁ። ዛሬ ገና ነው የተጀመረው። ገባ በጣም ይበርዳል ዛሬ። ብርዱ ከባድ ነው። ገባ ብርዱ ከባድ ነው። ከባድ አለ። የመጀመሪያ ጨዋታ 3 ነጥብ በጠብቀ ነበር። ከባድ የለም። ይሄ ድሮ ነው። ድሮ ቀረብኩ። እሱ ጨርሳል። እሱ ቻፕተር አልቋል ብዬሃለሁ እኮ አልሰማኝም እንጂ ያንን ቻፕተር ዘግተን ወደ ዊን ቻፕተር ተመልሰናል። አንድ ያስቸገረኝ ሳንቼዝ ነው። እሱን ገለውና ወደ ሰላም ወደ ጤናችን እንመለሳለን ማለት ጽድት ያለ እኔ ምን ጎል ገብቷል። ኦፍ ኮርስ ገብቷል። ምን አገባኝ የምፈልገው 3 ነጥብ አግኝቼዋለሁ። ገብቷል 3 ነጥብ ገባ ነው። ቢቀዘቀዝም 3 ነጥብ ገብቷል ነው። ምን አይነት ጨዋታ ነው በእናትህ ሲያምር። ሙሉ ጨዋታው ክፍት ነበር። ገብቷላ ፉላም ናን ደባደባለው ማለት ነው። ከዛ ቼልሲ ደግሞ ነው 137 ምናምን እነዚህ ሊያወጡት ዝም ብዬ ነው እንዴ ብሎ ለጠለጠው ማን 3-2 አልቋል ጨዋታው ማለት ነው። 3-2 ማለቁን እንዳትዩት። ፓልመር ዛሬ ምን አይነት እንቅስቃሴ ነው ያደረገው? ማን ቼልሲ ያገባቸውን ጎሎች እንዳለ ማለት ይችላልላችሁ ኮንስትራክት እያደረገ የነበረው ፓልመር ነው። ገብቷችኋል አይደል ማለት አሲስት አደረገ ለጆዋ ፔድሮ። ይሄ እንትና ሞርጋን ሮጀርስ ያገባው ጎል ላይ ማለት ነው ምን አይነት ተች አድርጎ ነው የሰጠው ለላክሯ ተከላካይ እንዴ! ምን አይነት አስተጣጣፍ ነው አጥፎ አሲስት አደረገለት። ላክሯ የመጀመሪያ የፕሪሚየር ሊግ ጌሙ ለቼልሲ አሲስት አደረገ። ሞርጋን ሮጀርስ አገባ። ፈራሚዎቹ እየሰሩለት ነው። ማን ምን አይነት አጨዋወት ነው የሚጫወተው? ጃቢ አሎንሶ ማለት ነው። ገብቷችኋል? 3-4-3 ትንሽ ሊያሰጋው ይችላል ማለት ነው። ገብቷችኋል? ምክንያቱም ጨዋታው ሊያልቅ ሲል አይታችሁት ከሆነ ሎንግ ቦል ዝም ብለው እየተጫወቱበት ነበር፣ ግን የሚያምር ሪዛልት ነው። ገብቷችኋል? 3-2 ማለት ግን ፉልሃም ጋር እንደዚህ ግብ ተገቢ ነው ወይ? አሁን እንደ አርሰናል ደጋፊነቴ ነው የምጠይቀው አይደለም እንዴ? 2 ጎል እንዴት ይገባባል? ግን አሪፍ ጨዋታ ነው ያየነው። ኮልድ ናይት ኢን ለንደን ይላል። አቤት ኤኒዌይስ ማለት ነው። እኔ ስለዚህ ጨዋታ አያገባኝም። በቼልሲ ደጋፊ እኔ ማየት የፈለግኩት ኤንዞ ፈርናንዴዝ ይመጣል አይመጣም ነበረ። በቼልሲ ደጋፊዎች ጥሩ ተደርጎ ዲስሪስፔክት ተደርጓል። በእርግጠኝነት አሁን አወራለሁ ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ ይመጣል። በ110 የሚሆን በምንም አለ ጎስት ምን ሲል ሰምቻለሁ መሰላችሁ። ቼልሲ እንኳን ፈርናንዴዝን አይደለም የባለቤቱ ሚስትም ይሸጣል ብር እስካወጣለት ድረስ። ተረዳ ያረለ ታመጧታላችሁ። ከዛ እዚህ ሀገር ያለ ተጫዋች ደጋፊ ቼልሲ ሲቃጠል ማየት ፈልጋለሁ። የዛ ሀገሩ ደግሞ ምን አይነት ተጫዋች እንዳጣ እንዲያ ይፈልጋለሁ። ተረዳኝ። ምን አይነት ቲም እንደሆነና ተጫዋችን እንዴት ሌጀንድ እንደምናረግ ታዩታላችሁ። ተጫዋች ማክበር ምን እንደሆነ ታዩታላችሁ። ለማንኛውም ኮልድ ናይት ኢን ለንደን ቼሎ እንግዲህ እዛው ለንደን ክራቨን ኮቴጅ ሄዳ ቅዝቅዝ አድርጋቸው መጣለች በሮጀርስ እና በፓልመር ማለት ያበደ ቲም ነው። ቼሎ ይፎካከራል። የእውነቴን ነው የምላችሁ ለዋንጫ ይፎካከራል። 2 እና 3 ምክንያቶችን ልንገራችሁ ማለት አንደኛ በጣም ዴብዙ ሰፊ ነው ማለት፣ ሁለተኛ ጥራት ያላቸውን ተጫዋቾችን በየሳምንቱ የማግኘት እድሉ ሰፊ ነው። ለምሳሌ እንደ ጄምስ አይነት ተጫዋቾችን እንደ ላቪ አይነት ተጫዋቾችን ማለት እነዚህ ተጫዋቾች በተደጋጋሚ ብዙ ጨዋታዎችን ሲያደርጉ ጉዳት የሚያገኛቸው አይነት ተጫዋቾች ናቸው። ቼሎ ግን በሳምንት አንዴ ስለሚጫወት የነሱ መጎዳት ያን ጠባብ ነው ማለት። ከዚህ ውጭ ቲሙ በጣም የተጣራና ይሄ ሲስተም ለሚፈልገው የዣቪ አሎንሶ አጨዋወት ለሚፈልገው የሚሆኑ አይነት ተጫዋቾች ያሉት ቲም ነው ማለት ነው። ጥርት ያሉ ፈርስት ሃፍ እንዳልኳችሁ የፊት መስመሩ በጣም የሚገርም ነው። እያሮቹም በዛው ልክ ለዚሁ ሲስተም ምችት የሚሉ ማለት ነው። እንደ ጆቫኒ ኩዌንዳ ምናምን የተባሉ አይነት ተጫዋቾች ኢስቴቫውን የመሳሰሉ ጥራት ያላቸው ተጫዋቾች የሚገርም ቡድን ማስተካከል የሚቀርበት ኦር ካመጣ ምናልባት ይሄ ሲስተም በጣም የሚፈልግ ግባኮችን ነው ይበልጥ ይፈልጋል። እነ ጉስቶ ከዚህ የተሻለ ፐርፎርም ማድረግ ከቻለ ጥሩ ቲም ይሆናል። ግን እነ ጉስቶ ላይ ክፍተት አለ። መከላከሉም ላይ እንድትጠቃ ያደርጓል። ማጥቃቱም ላይ ይበልጥ ማገዝ ያለበት ቦታ በጣም የሚሯሯጡበት ቦታ ስለሆነ ዊንግ ባኮቹ ላይ ጥያቄ አለ። ምን አለ ኮል ፓልመር ኢዝ ባክ አባቴ ሃንግማን ማለት ነው። ሐሳቤን አስቀይረሽኛል። 8ኛ ትጨርሻለሽ ብዬ ገምቼ ነበረ። ቶፕ 4 ትገቢያለሽ ሃንግማን። ብቻ ተከላካይሽ ግን አያስተማመን። ወንፊት የሆነ በረኛለሽ፣ ወንፊት የሆኑ ተከላካዮች አሉሽ። ከዛ ውጪ ሞርጋን ሮጀርስ ጻዴ ፊርማ። ኮል ፓልመር ኢዝ ባክ። ኮልድ ፓልመር ኢዝ ባክ ጋይስ። ሃንግማን እንኳን ደስ አላችሁ። ጸዴ ጨዋታ አሳይታችሁናል። 3-2 ተጠናቋል። አዌይ ማች ደርቢ ነው ሊያውም
የመቻቹ ወንድም ጥላችሁ ነበረ ሁለተኛ ደረጃ ያስቀመጥኩት ይሆናል ብዬ ገመጥኩት። 1-3-4 ሳምንት እንየውና ይገለበጣል። ወይኔ እንዴት ነው ምንችለው? ወይኔ ጨዋታ እንዴት ነው ምንችለው? በፈጣሪ ስም ወይኔ። ተዘጋጅተሃል ግን ለዚህ ፊት መስመር ተዘጋጅተሃል? የእናንተ ቅራቅንቦ የፕሪሚየር ሊግ ቡድኖች ተዘጋጅታችኋል ወይ? እንዴት አባቱ ነው የሚችለው ፓልመር? በፈጣሪ ስም እቃቃ ብቻው ቃቃ አረጋቸው። ይኸው እግዚአብሔርን እያካበርኩ አይደለም። ተመልከቱት ሃይላይቱን ካላያችሁ። ለሰለገባብን አይደለም የተጫወትንበት መንገድ በጣም ነው ያስደሰተኝ። ከዛ ደደብ ሳንቼዝ በስተቀር ሳንቼዝ ይሄን መብላት ትችላለህ አንተ በረኛ። እንዲህ ከዓመታት ማይማር እንዳለ በስተት ይገባባል አንተ ሙጀሊያም። ሮጀርስ ከኳስ ጋር መርጥ ስትከላከል ይቀርሃል። ሃቶን ብቻውን አጋፈጥከው ዛሬ። አክሮዋ እንዲህ በቃ ትችላለህ አንተ ቅመም ነህ። ይሄ ጉዳይ መጠናት አለበት፣ መመርመር አለበት በግልጽ ማለት ነው። ሲጀመር ማለት ነው በዚህ ሰዓት ሃንግማንን ለምን አጫወታችሁት? ሆን ተብሎ ይታወቃል እኮ ሰዓቱ እኮ የሃንግማን በምን ሰዓት እንደሚጫወት በምን ሰዓት እንደሚያሸንፍ ዓለም ያወቀው ፀሐይ የሞቀው ነገር ነው። በቃ ገብቷል። እኔ ለምን ይመስላል አስቀድሜ ኬላው እንደሌላው ቡድን ይፈተናል ሊሸነፍ ይችላል ምናምን ብዬ አልሰራሁት። ሰዓቱን የፈራሁት ኬላውን እኮ አልፈራሁትም። ግን የሚጫወትበት ሰዓት በቃ የራሱ ሰዓት ነው ይታወቃል። ለጠለጠው ፉላን 3-2 በሆነ ሁኔታ አባቴ ከሜዳ ውጪ ሄዶን የተጫወተ ጨዋታ ከባድ ኳስ ነው። ቀላል አድርገን እንዳትመለከቱ ያጀማ ከባድ ኳስ ነበረ። ፉላሞች ምርጥ ነበሩ። ግን የቼልሲ አታክ ምን አይነት አታክ ነው? ማን እየተሰራው አታክ ይለያል ነው ማለት አንተ አሎንሶ ትንሽ ጊዜ ደግሞ ሲቆይ ይሄንን ቡድን ጭራቅ ነው የሚያደርገው። ይኸውልህ ያ ኮል ፓልመር ምናቀው ኮል ፓልመር አስፈሪው ኮል ፓልመር ተመልሷል። ጀምአው አስገራሚ ብቃቱን ነው ያሳየው። ሞርጋን ሮጀርስ ደግሞ የመጀመሪያ ጎሉን በማስቆጠር እንግዲህ አለው እዚህ ሊግ ላይ ያለን ይገኛል። ጀሞ ምንድነው አንግማን ልብ ካላችሁ ቀን አትጫወቱ። በሌሊት ትመጣለህ፣ በስራ ሰዓት ማንም አይጋፋም፣ ታስጨንቃለህ። ምንድነው ሮጀርስ ደግሞ ፍታ በቃ አንዲ ይሄ ነው እንጂ ቼልሲ ይሄ ነው እንጂ ፓፓ ሚገርመውን ቼልሲ ያየነው። ቼልሲ ክራቨን ኮቴጅ ድረስ በሜድ ፉላምን በምትመለከቱት መንገድ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ዣቪ አሎንሶ የመጀመሪያ ፕሪሚየር ሊግ ጨዋታውን እንግዲህ በድል ጀምሯል። ይሄ ቲም ላይ አሁን ምንድነው የሚቀረው? በቃ ግብ ጠባቂ እኮ ነው። አሪፍ ግብ ጠባቂ ካስፈረመ ቼልሲ ቀላል ተፎካካሪ ነው። በእውነት ነው የምላችሁ ፕሪሚየር ሊጉን በጣም ይፎካከራል ብዬ እጠብቀዋለሁ። ፈርስት ሃፍ ላይ ምን ብያችሁ ነበረ? በረዶ ይዘንባል። እይኩ ለምንድነው በረዶ ይዘንባል፣ በቃ ይዘንባል። ወይኔ ዛሬው ኮል ፓልመር እንዳለ የፉላም ተከላካዮች ሬጅ ቤት አድርገው ልጁን ድብደባ ጀመሩ። ባይዘው ተጎድቶ አይመስለኝም፣ ግን የሆነ ምቾት ስላልተሰማው ነው እግሩን ቀይረኛል። ምክንያቱም ኦሬዲ ያለቀ ጌም ነው። ግን ማለት ሪስ ጄምስ ሳይቀር ነው እንዲህ ያለው። ዛሬ ምንም አላዳምጥም። ሁሉም ነው እንዲህ የሚለው። በቃ እዚህ ቼልሲ ኧረ በስመ አብ። ሰከንድ ሃፍ ላይ ኮልዊል ደግሞ ተጠቀሰ። ሰከንድ ሃፍ ኮልዊል እየተናገርን ነበር። በቃ ሰከንድ ሃፍ ተጠቀሰ ኮልዊል። እውነት ለመናገር የሚገርም ጨዋታ። ፓልመር መግባት ይገባው ነበር በስርዓት። አንተን ያስፈረምንበት ቀን የተባረከች ትሁን። ምንም አልልም። እንዴት አባቱ ነው ግን ጋይስ ከኳስ ጋር ማታ ደስ የሚለው። ለካ እስከዛሬ ድረስ ፕሪሚየር ሊጉ እስኪጀምር ድረስ ተበድለን ነበረ። ምን አይነት ጨዋታ ነው ቼልሲና ፉላም ያስመለከቱን። ምናልባትም ከክለባችን አርሰናል ጋር ብቸኛ የሚጠጋጋው የፕሪሚየር ሊግ ከቶፕ ሲክሶቹ ማለት ነው ቼልሲ ይመስለኛል። በጣም ጸዴ ጨዋታ ነው የተመለከትነው። ሁለቱም እንግዲህ መዝጋት የለ መፍራት የለ እዚህ እዛ እያደረጉ ሲጫወቱ ነበር። ሞርጋን ሮጀርስ እንግዲህ በመጀመሪያ ጨዋታው ለቼልሲ ግቡን አስቆጥሯል ማለት ነው። ኮል ፓልመርም በጣም በሚገርም ብቃት የተመለሰ ይመስላል። ጃኦ ፔድሮ ነው አሁንም ጎል ዲሊቨር ማድረጉን የቀጠለ ሲሆን ቼልሲ ፉልሃምን 3-2 ማሸነፍ ችሏል ማለት ነው። ቼልሲ ጨዋታውን 3-2 በሆነ ውጤት አሸንፏል ማለት ነው። ዛሬ እንግዲህ ቼልሲ ያሳየው አቋም በጣም ለቼልሲ ደጋፊዎች እንግዲህ በጣም ሆፕ የሚሰጥና ጥሩ የሚባል አቋም ነው ያሳየን ማለት ነውና ቼልሲን ካየነው ከአርሰናል ቀጥሎ በዚህ ሳምንት ውስጥ ማለት ነው የዚህ ዓመት መጀመሪያ ላይ ጥሩ አጀማመርን ወይንም ደግሞ ጥሩ ጨዋታን የተጫወተው ቼልሲ ነው ለማለት ያስደፍራል ማለት ነው። ሞርጋን ሮጀርስ ጥሩ ነበረ። እንዲሁም ደግሞ የፓልመር ደግሞ በጣም አሪፍ መሆን ደግሞ ቼልሲን ዛሬ ጠቅሞታል ማለት ነው። አረ
በማርያም ኮፒ ሊንክ አድርጉልኝ። ኧረ በማርያም ከእንግዲህ በኋላ ሳምንት እስከ ሳምንት ልንስቅ ነው የምላችሁ። ምን አይነት ጥምረት ነው? ምን አይነት ተከላካይ ነው ያስፈረም ነው? ላኳ ምን አይነት ሰው ነው? በእናት ምን አይነት ቼልሲ ነው ያየነው ዛሬ? ኧረ በኢየሱስ ምን አይነት ሞርጋን ሮጀርስ ነው? ቆይ አንተ ጥምረታችን እንዴት ነው የሚያምሩ? ጨዋታችን እንዴት ነው? ፉልሃምን ደርቢያችንን ገደልናት። ከዚህ በኋላ ማለት ነው ማንም አይፎካከረኝም ነው የምልህ። እግዚአብሔር ስለምችል ማለት ነው። ቼላው ጌት ጆብ ደን እንደምንም ብለው 3 ነጥባቸውን ይዘው ወጥተዋል። ግን የሚገርም ጨዋታ አይተናል በሁለቱም በኩል። ፉልሃምም የሚገርም አታኪንግ ፉትቦል፣ ቼላውም የሚገርም አታኪንግ ፉትቦል። ፉልሃም ግን ሲሊ ሚስቴኮች ዋጋ አስከፈላቸው። በጣም የሚገርም ኳስ ተጫወቱ። የቼልሲ ፋንስ ግን አሁን መደሰት ያለባቸው በምንድን ነው? ኮልድ ፓልመር ኢዝ ባክ ማን። ፓልመር እኔ ልንገራችሁ አቲዝ ቤስት ላይ ሲሆን ቼልሲ ማሪፍ ይጫወታል። ሶ ዛሬ ፓልመርን ያየነው አቲዝ ቤስት ነው። የሚገርም ተጫውቷል። የሚገርም ማች ፐርፎርማንሱ ያበደ ነበር። የሚገርም ነበር። እሱ አሪፍ ሲሆን ቼልሲ ማሪፍ ሆነ። ዊዛውት ካይሴዶ እና ኤንዞ ነው የጀመሩት ጌሙን እና በጣም የሚገርም ነበር ለነሱ። በዛ ላይ ሞርጋን ሮጀርስ በመጀመሪያ ጨዋታው አስቆጥሯል። እኔ አልዋሻችሁም ሄቷች ለማድረግ ነበር የተቀመጡት። ቼላው ፋንስ ላይ በቃ ሙድ እንይዛለን ብለን ነበር፣ ግን በቃ እንደምንም ብለው አሸንፈው ወጥቷል። ዣቪ አሎንሶ የመጀመሪያ የፕሪሚየር ሊግ ጨዋታውን በአሰልጣኝነት ከቼልሲ ጋር በድል በመወጣት ጣፋጭ 3 ነጥብ ማስመዝገብ ችሏል። ወደ ክራቨን ኮቴጅ የተጓዙት ቼልሲዎች እንግዲህ በምዕራብ ለንደን ደርቢ 3-2 ፉልሃምን ማሸነፍ ችሏል። ቆንጆ ጌም ነበር የተመለከትነው። ቼልሲዎች በዚህ ጨዋታ ላይ ገና ጨዋታው እንደተጀመረ በ31 ሰከንድ ውስጥ ነበር ጃኦ ፔድሮ ጎሎችን ማስቆጠር ችሎ የነበረው። 1-0 ሲመሩ ከቆዩ በኋላ ፉልሃሞች 22ኛው ደቂቃ ላይ በኪንግ አማካኝነት ጎል አስቆጥሮ 1-1 ማድረግ ችሎ ነበረ። ከዛ በኋላ ግን ቼልሲዎች መልሰው 41 እና 49ኛው ደቂቃ ላይ ሞርጋን ሮጀርስ እንዲሁም በፓልመር አማካይነት ጎል አስቆጥረው 3-1 ማድረግ ችሎ ነበር። ከዛ በኋላ ጫና ፈጥሮ መጫወት የቻሉት ፉልሃሞች ደግሞ በጋርሻ አማካይነት በአዲሱ ፈራሚ አጥቂያቸው አማካይነት 54ኛው ደቂቃ ላይ ተጨማሪ ጎል ማስቆጠር ቢችሉም ጨዋታው በዛው 3-2 ውጤት በቼልሲ አሸናፊነት ተጠናቋል ማለት ነው። በዚህ ጨዋታ ላይ አዳዲስ ፈራሚዎች ጎልና አሲስት ሲያደርጉ የተመለከትንበት ነበር። ቼልሲ ክሬቨን ኮቴጅ ድረስ ሄዳ ፉልሃምን ተደባደቡ። አክቹሊ ደብድባት መጣች። 3 ነጥብ ስለወሰደች ደበደበቻት እንጂ ተከሻከሹት ነው ማለት ማን ምን አይነት ጨዋታ እንደነበረ ልነግርህ አልችልም። ማን የቼልሲ አታክ ግን ቻንስ እንደ ጉድ ነው የሚያፈሰው። ዛሬ ኮልዊል ምን ሆኖ እንደሆነ አላውቅም። አባቴ ኮልዊል ዛሬ ሲያስበላን ለኳ ምርጥ ነበረ። አቼምፖንግ አሪፍ ነበረ። ማን የሚጫወተው ሃይላይን ማን የእንግሊዙ ባርሰሎና አዲሱ ባርሰሎና እመኔ ነው ማለት ቻንስ ያፈሳሉ እንደ ውሃ ነው ማለት ቻንስም ክሬት እንደ ጉድ ነው። ይሄ አታክ በጣም ያስፈራል ነው በቃ በጣም ያስፈራል። እስካሁን ካየኋቸው የቢግ 6 ቡድኖች ከአርሰናል ውጪ ያስደመመኝ ቼልሲ ነው ማለት አታኩ ያስፈራል። ዲፌንሱ ደግሞ መስተካከል የሚችሉ ነገሮች አሉ። ኮልዊል ጥፋት ካላበዛ ካይሴዶ ይመለሳል ምናምን ነገር ገባ። ግን ስቲል አጫወቱ ቻንስ ኮንሲድ የሚያደርግ ነው የእንግሊዙ ባርሰሎና።